ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ ስለ አንኤምፕሎይመንት ትምህርት እንማማራለን። አብረን እንማር፣ አብረን እንደግ። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉት በትህትና ጠይቃችኋለሁ። ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ ላይክ በማድረግ እንድትጀምሩ ጋብዛችኋለሁ። አሁን ቀጥታ ወደምንማማርበት ትምህርት ነው የምንገባው። አንኤምፕሎይመንት እንግዲህ በአማርኛ ማለት ነው ስራ ፈላጊ ወይም ስራ አጥ የሚል ትርጉም ልንሰጠው እንችላለን። አንኤምፕሎይመንት ዲፋይን ሲደረግ ሲገለጽ occurs when someone is willing and able to work አንድ ግለሰብ ሊሆን ይችላል ወይም በርካታ ሊሆን ይችላል፣ ግን ስራ የሌለውና ለመስራት ፍላጎት ያለው ትርጉም ይይዛል። ነገር ግን but does not have a paid to job or engaged in self-employment በግሉ በተለያየ ስራ ያልተሰማራ ግን ደግሞ በየወሩም ይሁን የሚከፈለው ክፍያ የሌለው ወይም ስራ የሌለው በጥቅሉ አንኤምፕሎይመንት እንለዋለን ማለት ነው። አንኤምፕሎይመንት እንግዲህ እንደ ኦርጋናይዜሽን ኢኮኖሚክ ኮኦፕሬሽን ዲቨሎፕመንት ማለት ነው ኦኢሲዲ አገላለጽ አንኤምፕሎይመንት ወይም ስራ ፈላጊነት ምን ማለት ነው? በኦርጋናይዜሽን ኢኮኖሚክ ኮኦፕሬሽን ዲቨሎፕመንት አገላለጽ ማለት ነው ስፔሲፋይድ ኤጅ እድሜው የታወቀ መሆን መቻል አለበት፣ ለስራ የደረሰ ግን ደግሞ ምንም አይነት ክፍያ የሌለው በግልም ይሁን በሌላ መንገድ ማለት ነው የሚያገኘው ጥቅም የሌለው but currently available for work during the reference period currently ደግሞ በየትኛውም ስራ ላይ ያልተሰማራ ምን ይለዋል? አንኤምፕሎይመንት ይለዋል። በዓለም አቀፍ የምጣኔ ሀብት ትብብር ልማት አገላለጽ መሰረት ማለት ነው። a person is employed አንድ ስራ አለው የምንለው if he or she spent some of the previous week working at a paid job or engaged with self-employment በግሉ የተሰማራ ወይም ደግሞ በሚከፈል ስራ ክፍያ ማለት ነው ለአጭር ጊዜ ቢሆን ስራ ላይ የሚያሳልፍ ወይም የምታሳልፍ ከሆነ አንድ ግለሰብ ያ ግለሰብ ማለት ነው ያ ሰው ኤምፕሎይድ ነው ልንልን እንችላለን። the labor force ምንድን ነው? labor force እንግዲህ የሰሪ ኃይል ነው። ሰሪ ኃይል ብለን ዲፋይን ልናደርግ እንችላለን። labor forceን is defined as the sum of the employed and unemployed በስራ ላይ የተሰማራውና እድሜው ለስራ የደረሰ ደግሞ ስራ ላይ ያልተሰማራው ድምር ምን እንለዋለን? labor force እንላለን ማለት ነው። and the unemployment rate ወይም የስራ ፈላጊነት ምጣኔ ወይም ስራ አጥ ምጣኔ ልንል እንችላለን። unemployment rate is defined the percentage of the labor force that is unemployed የሌበር ፎርሱ ፐርሰንቴጅ ነው። አንኤምፕሎይድን ለሌበር ፎርስ ለኤምፕሎይድ እና ለአንኤምፕሎይድ ስናካፍለው ምን እናገኛለን? አንኤምፕሎይመንት ሬት በመቶ አባዝተን የምናገኘው ቁጥር አንኤምፕሎይመንት ሬት እንለዋለን ማለት ነው። እንግዲህ ሌበር ፎርስ ፎርሙላው ይህን ነው። ቀመሩ ሌበር ፎርስ ወይም ሰሪ ኃይል የምንለው ነምበር ኦፍ ኤምፕሎይድ ስራ ላይ ያለ ሲደመር ነምበር ኦፍ አንኤምፕሎይድ ስራ ያልያዘውን አንድ ላይ ስንደምር ሌበር ፎርስ እንላለን ማለት ነው። አንኤምፕሎይመንት ስንቀጥል እንግዲህ ይህንን ዲያግራም በተገቢው መንገድ መመልከት እንችላለን። ቶታል ፖፑሌሽን ጠቅላላ ህዝብ በስንት እንከፍለዋለን? በአንኤምፕሎይመንት ደረጃ ስንማማር ማለት ነው። ወርኪንግ ኤጅ ፖፑሌሽን እና ፖፑሌሽን ዊዝአውት ወርኪንግ ኤጅ እድሜው ለስራ የደረሰ ህዝብ እና እድሜው ለስራ ያልደረሰ ህዝብ ብለን ቶታል ፖፑሌሽኑን በሁለት እንከፍለዋለን ማለት ነው። ወርኪንግ ኤጅን እንደገና በስንት እንከፍለዋለን? በሁለት እንከፍለዋለን እዚህ ጋር እንደምንመለከተው ማለት ነው። ላበር ፎርስ ከረንትሊ አክቲቭ ፖፑሌሽን ጠቅላላ ለስራ የደረሰ ወይም ከረንትሊ አክቲቭ ፖፑሌሽን እንለዋለን። ይሄ ሰሪ ኃይል የምንለው ነው። በሌላ መንገድ ደግሞ ፖፑሌሽን ኖት ከረንትሊ አክቲቭ ደግሞ ለስራ ያልደረሰ ከረንትሊ አክቲቭ ያልሆነ ግን ደግሞ ከአንድ ዓመት ከሁለት ዓመት በኋላ የሚቀላቀል ወደ ሌበር ፎርስ የሚቀላቀል ይኖራል ማለት ነው። ሌበር ፎርስን እንደገና በሁለት እንከፍላለን፣ ኤምፕሎይድ እና አንኤምፕሎይድ ማለት ነው።
ስለዚህ ኢምፕሎይድ ሲደመር አንኤምፕሎይድ ምን ይሰጣል? ሌበር ፎርስ ከረንትሊ አክቲቭ ፖፑሌሽንን ይሰጣል። ሌበር ፎርስ ሲደመር ፖፑሌሽን ኖት ከረንትሊ አክቲቭ ወይም ከረንትሊ አክቲቭ ፖፑሌሽን እና ከረንትሊ ኖት አክቲቭ ፖፑሌሽን ወርኪንግ ኤጅ ፖፑሌሽንን ይሰጣል ማለት ነው። ወርኪንግ ኤጅ ፖፑሌሽን ሲደመር ፖፑሌሽን አውትሳይድ ዘ ወርኪንግ ኤጅ የምንለው ደግሞ ቶታል ፖፑሌሽንን ይሰጣል ማለት ነው። ስለዚህ አንኤምፕሎይመንትን ለማግኘት በዚህ መንገድ መረዳት ይህን ቻርት በቀላሉ መረዳት እንችላለን። A person is said to be unemployed አንድ ሰው ወይም ግለሰብ ስራ የለውም ወይም ስራ አጥ ነው ወይም ስራ ፈላጊ ነው ስንል if he or she is in the working age ምን መሆን መቻል አለበት? working age population ውስጥ መካተት መቻል አለበት። ያም ብቻ አይደለም ሌበር ፎርስ ውስጥ መካተት መቻል አለበት። ከዛ በኋላ ከሌበር ፎርሱ ነው አንኤምፕሎይድ የሚለውን ዲፋይን ማድረግ የምንችለው ማለት ነው። without work available for work and actively seeking work ያለ ስራ የቆየና ስራን ደግሞ የሚፈልግ መሆን መቻል አለበት አንኤምፕሎይመንትን ዲፋይን ለማድረግ ማለት ነው። ስለዚህ አንኤምፕሎይመንት ሬት ፎርሙላው ዲፋይን አድርገናል ከዚህ በፊት። አንኤምፕሎይመንት ሬት ወይም የስራ ፈላጊነት ምጣኔ ወይም ደግሞ የስራ አጥነት ምጣኔ ስንል ነምበር ኦፍ አንኤምፕሎይድ ያ ማለት ስራ ፈላጊ በቁጥር ማለት ነው ሲካፈል ለነምበር ኦፍ ሌበር ፎርስ አጠቃላይ ሰሪ ኃይል ሲባዛ በመቶ ማለት ነው የአንኤምፕሎይመንት ሬትን ወይም ደግሞ የአንድን ሀገር የስራ ፈላጊነትን ምጣኔ ማወቅ እንችላለን። 6% ነው፣ 10% ነው፣ 20% ነው፣ 30% ነው የሚለውን ለማግኘት የግዴታ ይህን ቀመር መጠቀም ያስፈልጋል። ስለዚህ ነምበር ኦፍ አንኤምፕሎይድ እና ነምበር ኦፍ ሌበር ፎርሱ በሚገባ በቁጥር የሚታወቅ መሆን መቻል አለበት አንኤምፕሎይመንት ሬትን ለማወቅ ለመገንዘብ ማለት ነው። ታይፕስ ኦፍ አንኤምፕሎይመንት እናያለን። እንግዲህ የስራ ፈላጊነት አይነቶች ስንል በኢኮኖሚ ውስጥ ማለት ነው ዲፈረንት ኢኮኖሚስት ካታጎራይዝ አንኤምፕሎይመንት ኢንቱ ዲፈረንት ግሩፕስ ኢኮኖሚስቶቹ በተለያየ ግሩፕ ይከፍሏቸዋል። ዘ ሞስት ኮመን ፎርምስ ኦፍ አንኤምፕሎይመንት ታይፕስ አር አንደኛው ፍሪክሽናል አንኤምፕሎይመንት እንላለን። ፍሪክሽናል አንኤምፕሎይመንት ማለት the most appearing form of unemployment ነው። እዚህ ጋር አሁን ከሌሎቹ የአንኤምፕሎይመንት አይነቶች ሞስት አፒር የሚያደርገው የትኛው ነው ብትባሉ ፍሪክሽናል አንኤምፕሎይመንት ነው ማለት ነው። at any point of time some workers will be in the process of voluntarily switching job ምንል ከሆነ frictional unemployment ነው። others will have job connection but we will be temporarily laid off because of seasonality ለአጭር ጊዜም የሚሆን ሊሆን ቴምፖራሪ ጊዜያዊ ለሆነ ሌድ ኦፍ ሊሆን ይችላል ማለት ነው። ከሲዝን ጋር ሊገናኝ ይችላል ፍሪክሽናል አንኤምፕሎይመንት ማለት ነው። ፎር ኤግዛምፕል ለምሳሌ ፍሪክሽናል አንኤምፕሎይመንት ምንለው ኮሌጅ ግራጁዌት ከኮሌጅ ከዩኒቨርሲቲ ወደ አሁኑ እንደተመረቁ አግሪካልቸራል ወርከርስ ዱሪንግ ኦፍ ሃርቨስት ታይም የግብርና ሙያ ላይ የተሰማሩ እርሻ ላይ የተሰማሩ በተለይ ደግሞ ሰብል ከሰበሰቡ በኋላ ወይም መስኖ ከሰበሰቡ በኋላ የእረፍት ጊዜ አላቸው። ስለዚህ ያን የእረፍት ጊዜ ስራ ሳይሰሩ ስለሚቆዩ ስራ አጥ ይሆናሉ። ስለዚህ ይህንን ፍሪክሽናል አንኤምፕሎይመንት እንለዋለን ማለት ነው። It is the resulting from people who have left jobs that didn't work out and are searching for new employment, or people who are either entering or re-entering the left job ማለት ነው to search for labor force ውስጥ ይገቡና መልሰው እንደገና ስራ ይፈልጋሉ። ለአጭር ጊዜ ስራቸውን ሌፍት አድርገው ወደ ሌበር ፎርሱ ይቀላቀሉና አዳዲስ ስራ የሚፈልጉትንም የሚያካትት ይሆናል ፍሪክሽናል አንኤምፕሎይመንት ማለት ነው። It results from natural and unavoidable occurrence in dynamic economy በተፈጥሮ እና ማለት አስገዳጅ ባልሆነም unavoidable ማለት በሆነ ምክንያት የሚከሰት ነው በዳይናሚክ በሆነ ኢኮኖሚ ውስጥ ማለት ነው። and often cannot be distinguished from one another. It is natural or unavoidable ነው ብለን
ልንለይ የማንችልበት ሁኔታ ሊያጋጥም ይችላል ማለት ነው። ሁለተኛው የአንኤምፕሎይመንት አይነት ስትራክቸራል አንኤምፕሎይመንት ነው። ይሄ መዋቅራዊ ነው። መዋቅራዊ ስራ ፈላጊነት this is a type of unemployment emanating from permanent shift in the pattern of demand for goods and service or from the change in technology አንዳንድ ጊዜ የቴክኖሎጂ ለውጥ ሊኖር ይችላል ወይም ደግሞ የእቃዎችና አገልግሎቶች ቋሚ ሆኖ የዲማንድ ሽፍት የሚያደርግ ከሆነ permanent shift in pattern of demand for goods and service ከዚህ የሚመነጭ ምን እንለዋለን? structural unemployment እንለዋለን ማለት ነው። Structurally unemployed people have skills that are not demanded by employers. skills ክህሎት ያላቸው ግን ደግሞ በቀጣሪዎች የማይፈለጉ to permanent change technology of the economy በቴክኖሎጂ ምክንያት ሰሪ ኃይል ከስራው ሲወጣ ማለት ነው። resulting from permanent shift in the pattern of demand for goods and services from changing technology such as automation ለምሳሌ አሁን የዲጂታል ዓለም ነው። ብዙ ከዚህ በፊት አንዳንድ ኢንዱስትሪዎች በሰው ጉልበት ያሰሩ የነበረውን አሁን በማሽን እየተኩ ነው ያሉት። ስለዚህ ከዚህ አንፃር በአውቶሜሽን ምክንያት ስራውን የሚለቁ ሰዎች ስትራክቸራል አንኤምፕሎይመንት መዋቅራዊ ነው ማለት ነው። ሳይክሊካል ስንል ደግሞ ሪዛልት ፍሮም ዘ ዲክላይን ኢን ሪል ጂዲፒ ሪል ጂዲፒ ዲክላይን የሚያደርግ ከሆነ የሚቀንስ ከሆነ ሳይክሊካል አንኤምፕሎይመንት ይፈጠራል during the period of economic downturn recession ቢዝነስ ሳይክል ስንመለከት ፒክ ሪሴሽን ትራፍ ኤንድ ኤክስፓንሽን እያልን ተመረናል። ግን ኢኮኖሚ በተለይ ደግሞ ሪሴሽን ላይ ሲሆን የሚያጋጥም ሪል ጂዲፒው ዲክላይን ሲሆን ሲቀንስ ፌል ሲያደርግ የሆነ ፖቴንሻል ማምረት ሳይችል ሲቀር የሚፈጠር ስራ እድል ስራ ፈላጊነት ሳይክሊካል አንኤምፕሎይመንት እንለዋለን ማለት ነው። ሳይክሊካል አንኤምፕሎይመንት እንግዲህ ዲክላይን ሪል ጂዲፒ during recession whenever the economy fails to operate its potential የሚል ነው። ይሄን ያየነው ነው። it is the result of imbalance ሚዛን ሳይጠብቅ ሲቀር በማንና በማን መካከል አግሪጌት ፐርቼዝ እና አግሪጌት ፕሮዳክሽን በጥቅል ሸማቹ እና በጥቅል ምርት ፉል ኤምፕሎይመንት ካለመሆኑ የተነሳ ሚዛን ሲስት የሚዛን ውጤት ላይ ሲደርስ ምን ይፈጠራል ማለት ነው? ሳይክሊካል አንኤምፕሎይመንት ይፈጠራል። it receives the greatest attention since it's viewed as controllable በዚህን ወቅት ማለት ነው great attention መስጠት ያስፈልጋል። full employment does not mean zero unemployment ብዙውን ጊዜ full employment ወይም ደግሞ ሰሪ ኃይሉ በሙሉ ስራ ላይ ነው ሲባል ዜሮ unemployment ወይም ደግሞ ስራ ፈላጊ ዜሮ ነው ወይም ስርዓት ዜሮ ነው ማለት አይደለም። ይህም በተገቢው መንገድ መረዳት ያስፈልጋል። It occurs when the actual rate of unemployment is no more than the natural rate of unemployment የአክቹዋል ሬት ኦፍ አንኤምፕሎይመንት ከናቹራል ሬት ኦፍ አንኤምፕሎይመንት ማለት ነው ኖ ሞር ዛን ያልበለጠ ሲሆን የሚከሰት እንደሆነ መረዳት እንችላለን። The time, effort and transaction costs required to find a new job guarantees that there will always be some unemployment looking for jobs. Natural rate of unemployment ምንድን ነው? Natural rate of unemployment is the percentage of the labor force that is normally expected to be employed for reasons other than cyclical fluctuations in real GDP. ከሳይክሊካል ፍላክቹዌሽን ወይም ሳይክሊካል አንኤምፕሎይመንት ከምንለው ውጭ ያለው ሌበር ፎርስ ላይ ያለው አንኤምፕሎይመንት በሚቻለው አቅም ማለት ነው ከናቹራል ውጭ ያለው ሲሆን ማለት ነው። ናቹራል ሬት ኦፍ አንኤምፕሎይመንት ከሪል ጂዲፒ ወይም ሳይክሊካል ፍላክቹዌሽን ውጭ ያለውን አንኤምፕሎይድ ሲሆን ያንን ናቹራል ሬት ኦፍ አንኤምፕሎይመንት ማለት ነው። ያ ማለት ለምሳሌ የስትራክቸራል እና ፍሪክሽናል አንኤምፕሎይመንት ናቹራል ሬት ኦፍ አንኤምፕሎይመንት ብለን ልንወስድ እንችላለን። ነገር ግን ሪል ጂዲፒ ምክንያት የሚከሰተውን የሳይክሊካል አንኤምፕሎይመንት ናቹራል ሬት ኦፍ አንኤምፕሎይመንት ውስጥ
ላናካተው እንችላለን ከዚህ ዲፊኒሽን አንፃር ማለት ነው። In other words, natural rate of unemployment is the sum of frictional and structural unemployment expected over a period year. ስለዚህ ቅድም ያልኳችሁ ነው የናቹራል ሬት ኦፍ አንኤምፕሎይመንት የፍሪክሽናል እና የስትራክቸራል አንኤምፕሎይመንት ድምር ነው ማለት ነው። As economy with actual unemployment rates less than the natural rate is said to be overheated economy. ኦቨር አንድ ኢኮኖሚ ኦቨርሂትድ ነው የምንለው አክቹዋል አንኤምፕሎይመንት ሬት ከናቹራል ሬት ምን ሲሆን ነው ሲያንስ ነው ኢኮኖሚው ኦቨርሂትድ ሆኗል የምንለው ማለት ነው። እንግዲህ ውድ የዚህ ቻናል ቤተሰቦች ስለ አንኤምፕሎይመንት እየተማማርን ያለ ነው። እንግዲህ እንደተመቻችሁ እና እየተከታተላችሁ እንደሆነ ተስፋ አደርጋለሁኝ። An overheated economy can be produced more than the potential GDP. Overheated የሆነ ኢኮኖሚ ከፖቴንሻል ጂዲፒው የበለጠ ምርት ሊመረት ይችላል ነው የሚለው። But most economists believe that this couldn't happen for long periods without consequences that impair its future performance and ultimately cause actual real GDP to decline to its potential level. ሳይክሊካል አንኤምፕሎይመንት ምንለው የሳይክሊካል ስራ ፈላጊነት ወር ስራ አጥነት ምንለው usually characterized by layoffs, temporary suspension of unemployment without pay tends to rise during the season. ለአጭር ጊዜ ያለ ክፍያ ሲቆዩ ሰራተኞች ማለት ነው የዚህ አይነት ባህሪ የሚያሳይ ከሆነ ለአጭር ጊዜ ሳይክሊካል አንኤምፕሎይመንት ልንል እንችላለን። This negative relationship between changes in real GDP and changes in unemployment rate is known as Okun's law ይባላል። ስለዚህ Okun's law ማለት ኔጌቲቭ ሪሌሽንሽፕ አሉታዊ የሆነ ተዛምዶ ከማን ጋር ከሪል ጂዲፒ ለውጥ እና ከአንኤምፕሎይመንት ሬት ለውጥ ጋር ያለው ኔጌቲቭ ሪሌሽንሽፕ የሚሆን ከሆነ Okun's law እንለዋለን ማለት ነው። ስለዚህ Okun's law ዲፋይን አድርጎ ብትባሉ ወይም ደግሞ ምርጫ ላይ ወይም አዛምድ ላይ ይህን ጥያቄ ብትጠየቁ በቀላሉ በዚህ መንገድ መመለስ ትችላላችሁ ማለት ነው። Causes of unemployment ይላል እዚህ። Unemployment is of great concern because it has cost. ብዙውን ጊዜ ሀገራት ለስራ ፈላጊ ወይም ደግሞ ለስራ አጥነት ትልቅ የሆነ ኮንሰርን አላቸው ምልከታ አላቸው። ለምን ዋጋ ስለሚያስከፍል ነው። ይሄ ራሱን የቻለ the main costs of unemployment ምንድናቸው ዋጋ የሚያስከፍሉ ብለን ስንል አንደኛው output is lost ምርታማነት ምን ሊሆን ይችላል ጠቅላላ output ምርት ሎስት ሊያደርግ ይችላል። አንድ ሀገር ጂዲፒዋ ፎል ሊያደርግ ይችላል ማለት ነው። ሊቀንስ ይችላል ሊወድቅ ይችላል ማለት ነው። because the economy is not at full employment ስራ ፈላጊን ወይም ስራ ላይ አክቲቭ ሌበር ፎርስን በአግባቡ ማንጠቀም ከሆነ ስራ ላይ ማናውል ከሆነ አንዱ የፋክተር ኦፍ ፕሮዳክሽን አካል ስለሆነ ሌበር ፎርስ ስለዚህ አውትፑት ምን ይሆናል ሎስት ይሆናል። ይሄ ደግሞ ዋጋ ያስከፍላል ማለት ነው። ሁለተኛው ዲስቶርሽን ኢምፓክት ነው። unemployment usually hits the poor harder than the rich and this raises the problem of rising income inequality. በዜጎች መካከል የሀብት ፍትሃዊ የሀብት ክፍል ችግር ሊያጋጥም ይችላል። ዲስቶርሽናል ኢምፓክት ይኖረዋል ማለት ነው። ሶስተኛው the unemployed may have more leisure when not working but this benefit is more than offset by cost to the society since the value placed on the leisure is small as much of its unwanted leisure government loses income and tax revenue. ስለዚህ ከዚህ መንግስትም ከታክስ ሬቨኑ ሎስ ሊያደርግ ይችላል ሊያጣ ይችላል ማለት ነው። unemployment GDP እና Okun's law ምንድናቸው የሚለውን ስናይ what relationship should we expect to find between unemployment and real GDP በunemployment እና በሪል GDP መካከል ያለውን ተዛምዶ በመንገድ ኤክስፔክት ልናደርግ እንችላለን። because employed workers help to produce goods and service and unemployed workers do not
ስራ ላይ ያሉ ዜጎች አክቲቭ የሆነው ስራ ላይ የተሰማራው እቃዎችና አገልግሎቶችን ሊያመርት ይችላል። ያልተሰማራው ግን እቃዎችና አገልግሎቶችን ሊያመርት አይችልም። ኢንክሪዝ ኢን ዘ አንኤምፕሎይመንት ሬት። ይሄ ማለት ደግሞ የስራ አጥነት ምጣኔው እያደገ ይመጣል። ይሄ ደግሞ ምንን ዲክሪዝ ሊያደርግ ይችላል? አክቲቭ የሆነው ሌበር ፎርስ ስራ ላይ መዋል ያለበትን ሌበር ፎርስ ካልጠቀምን ሪል ጂዲፒውም ሊሆናል ይቀንሳል ማለት ነው በጣም This negative relationship between unemployment and GDP is called ቅድም ያልነው ነው ኦከንስ ሎው after Arthur Ockens the economist who first studied it። ስለዚህ አርቱር ኦከንስ የተባለው የምጣኔ ሀብት ሰው በአንኤምፕሎይመንት እና በሪል ጂዲፒ መካከል የሆነ ኔጌቲቭ አሉታዊ የሆነ ዝምድና የሚፈጠር ከሆነ ምን ይሆናል? ይህን ኦከንስ ሎው ብለውታል ማለት ነው። እንግዲህ ውድ የዩቲዩብ ቻናል ተከታታዮች ስለ ኢንፍሌሽን ደግሞ በሚቀጥለው እንማማራለን።